ሰላም ጤና ይስጥልን። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ተከታታዮች ይህ ዜና ቤተክርስቲያን ነው። ከዜናዎቹ ጋር አብሬያችሁ የምቆየው ሰናይት ባንተ ነኝ። ቀዳሚ ያደረግነው ዜናችን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የኢንፎርሜሽን ቴክኖሎጂ አይሲቲ እና ዲጂታል ሽግግር አማካሪ ኮሚቴ ለአስተዳደር ጉባኤው በዲጂታል ቴክኖሎጂ ዘርፍ እየሰራ ያለውን የተለያዩ የጥናት ሰነዶች አቅርቧል። መምህር ጌታቸው በቀለ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ወይም አይሲቲ እና ዲጂታል የሽግግር አማካሪ ኮሚቴ ለአስተዳደር ጉባኤው በዲጂታል ቴክኖሎጂ ዘርፍ እየተሰራ ያለውን ጥናት አቀረበ። ሰኔ 23 ቀን 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ወይም አይሲቲ እና የዲጂታል የሽግግር አማካሪ ኮሚቴ የተቋቋመው ቤተክርስቲያኒቱን በዘመናዊ የዲጂታል ዓለም ውስጥ ተደራሽነትና አስተዳደራዊ አቅም ለማሳደግ የተቋቋመ መሆኑ ይታወቃል። ቀሲስ ዮሐንስ ተስፋዬ ለአስተዳደር ጉባኤ ባቀረቡት ጥናት መሰረት ቤተ ክርስቲያን ለቀጣዩ ትውልድ ደህንነቱ የተጠበቀ ዘመናዊ ከመንፈሳዊ ሴቶች ጋር የተጣጣምና በቴክኖሎጂ የዳበረ የቤተ ክርስቲያን አስተዳደር ስርዓትን ለመገንባት አይሲቲ መጠቀም የግድ አስፈላጊ መሆኑን ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስቀድሞ ለአገልግሎት ትጠቀምባቸው የነበሩ ሃርድ ኮፒዎች ዲጂታይዝ ለማድረግ የኢንፎርሜሽን ቴክኖሎጂ እና ዲጂታል አማካሪ ኮሚቴ ስትራቴጂክ ሰነድ ማዘጋጀቱን ገልጸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስቀድሞ ለዘመናት ሁላችንም እንደምናውቀው በርካታ አገልግሎቶችን ከነበረው የብራና ዘመን ወደ ወረቀቱ ዘመንም ሲመጣ ቴክኖሎጂ ማለት የቃሉ ትርጉም አንድ ነባር ነገርን በዘመናዊ መልኩ አዘምኖ ኢኖቬት አድርጎ ወደ አዲስ የተሻሻለ የዘመነ አተገባበር ማምጣት ማለት ነው። ስለዚህ አስቀድሞ እንጠቀምባቸው የነበሩ ልዩ ልዩ ጉዳዮችን ወደ ዘመናዊው ዓለም ለማምጣት አተገባበራችንን እንደ ኢአርፒ ሲስተም የምንላቸውን ስራዎችን ስንሰራ ከአንዱ ቦታ ወደ አንዱ ቦታ ፋይሎችን ስናዘዋውር ዳታዎቻችንን መዝግበን ስናስቀምጥ ከዚህ ቀደም የነበሩትን የሃርድ ኮፒ እና የመዛግብት ሰነዶቻችንን ዲጂታላይዝ ለማድረግና ወደ ዘመናዊው ዓለም ለማምጣት በብፁዕ አባታችን መልካም ፈቃድ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ እና የዲጂታል ሽግግር አማካሪ ኮሚቴ ተቋቁሟል። ይሄ ኮሚቴ 7 አባላት የሚገኙበት ከአዲስ አበባ ዩኒቨርሲቲ መምህራን የሆኑ ትልልቅ ተቋማት ላይ በአይቲዩ አገልግሎት እየሰጡ የሚገኙ ወንድሞችና እህቶች በአንድነት ሆነው ቅድስት ቤተክርስቲያናችንን በአይቲዩ ቴክኖሎጂ ለማዘመን ለማሸጋገር ድጋፍ ምክር ለመስጠት ተደራጅተዋል። ስለዚህ በዚህ አማካኝነት ይህ ኮሚቴ አስቀድሞ ምን አይነት ኃላፊነትና ድርሻ ሊኖረው ይገባል የሚለውን ሰነድ አዘጋጅተናል። በዚህ ሰነድ ውስጥ ይህ የአይሲቲ አማካሪ ኮሚቴ ምን አይነት ዓላማ አለው፣ ምን ቪዥን አለው፣ ቤተክርስቲያናችንን ለማዘመን በዋናነት ምን ዓላማዎችን ይዞ ተሸክሞ ወደ መሬት ለማውረድ ተግባራዊ ለማድረግ ይሰራል የሚሉ ሰነዶችን አደራጅተን አዘጋጅተን አቅርበናል። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ጥናቱን ያቀረቡትን የኮሚቴ አባላት አመስግነዋል። የዲጂታል ቴክኖሎጂ ለቤተ ክርስቲያን አስፈላጊ በመሆኑ የቅዱስ ሲኖዶስ ምልዓተ ጉባኤ ቀርቦ ስራው ተጠናክሮ እንዲቀጥል በሰጠው መመሪያ መሰረት የተዘጋጀ መሆኑን ገልጸዋል። ብፁዕነታቸው ጥናቱ ለአስተዳደር ጉባኤ የቀረበውም ሐሳብ እንዲሰጥበትና ጉባኤው እንዲያውቀው በመጨረሻም ለቅዱስ ሲኖዶስ ምልዓተ ጉባኤ ቀርቦ ተወስኖ ስራ ላይ እንዲውል ለማድረግ መሆኑን አብራርተዋል። ደግሞ በዚህ መልኩ መቅረቡ በጣም እጅግ እናመሰግናለን። ባለፉትም ጊዜ በቅዱስ ሲኖዶስ ምልዓተ ጉባኤ ቀርቦ ወደፊት ይቀጥል በጣም አስፈላጊ ነው በማለት ቅዱስ ሲኖዶስ መመሪያ ሰጥቶ ነው ያለፈው። አሁን በዚህ ጉባኤ ደግሞ እንደገና ታይቶ ሀሳብ ተሰጥቶበት ጥያቄም ካለ ደግሞ ጥያቄ ቀርቦ የሚስተካከሉ ነገሮች ካሉ ተስተካክሎ ወደፊት እንዲሄድና እንደገና በቋሚ ሲኖዶስም ደግሞ ታይቶ መመሪያ እንዲሰጥበት
አሁን ሁሉም ማወቅ እንዳለ ስላለበት ነው። ሁሉም የመምሪያ ኃላፊዎች በሙሉ አውቆ ጉዳዩን አውቆ ከዚያው ምልዓተ ቋሚ ሲኖዶስም ከዛ የመጨረሻው ደግሞ ወደ ምልዓተ ጉባኤ ቀርቦ ተወስኖ ያው ስራ ላይ እንዲውል ለማድረግ ነው። እንግዲህ አንድ ስራ ሲሰራ ሁሉም ሲያውቀው ነው ተግባራዊ መሆን የሚችለው። የሚጠቀሙበት አካላት ወይንም ደግሞ የመምሪያ ኃላፊዎችም ሌሎችም አውቆ ተጀምሮ የሚያልቀው መጨረሻ የሚያገኘው ሁሉም ሲያምንበት ነው። ሁሉም ህብረተሰብ ሲያውቀው ሲያምንበት ነው ተግባራዊ መሆን የሚችለው እና ስለዚህ በዚህ ምክንያት ይሄ አስተዳደር ጉባኤ ተረድቶ አይቶ ሀሳብ ሰጥቶበት ተስተካክሎ ከዛ ወደ ቋሚ ሲኖዶስም ደግሞ የራሱን ሀሳብ ሰጥቶበት ከዛ ወደ ምልዓተ ጉባኤ እንዲሄድና እንዲወሰን ለማድረግ በዚህ ምክንያት ነውና በዚህ ሰዓት እንግዲህ ከጊዜው ጋራ መሄድ ያስፈልጋል። ቴክኖሎጂ ያስፈልጋልና ግዴታ ነው። ወቅቱ ነው የፈቀደው። ከወቅቱ ጋራ መሄድ ደግሞ ግዴታ ስለሆነ በዚህ መልኩ ለማድረግ ነው። በመጨረሻም በብፁዕነታቸው የተመራው አስተዳደር ጉባኤ አባላት በመንበረ ፓትርያርክ ቅጥር ግቢ የሚሰራውን የልማት ስራ ተመልክተዋል። በተለይም ለብፁዓን አባቶች ማረፊያ ቤት አጠገብ የሚሰራውን ግንባታ በልዩ ትኩረት በአፋጣኝ ተሰርቶ እንዲጠናቀቅ አባታዊ መመሪያ ሰጥተዋል። ያው እንግዲህ ከብፁዓን አባቶች ማረፊያ ቤት ጀርባ የሚገኝ ቦታ ነው። አጥር ነው። ያው ከህንጻ ቀጥሎ ያለው ከጀርባ ያለው ነውና ስለዚህ በፊት ያው ሊወድቅ ትንሽ ወደዚህ አዘን ብሎ ነበር ሊወድቅ። እዚህ ህንጻ ላይ ተከራይተው ያሉት ደግሞ እዚህ መኪና አምጥተው እዚህ ያቆሙ ነበረ እና በእነሱ ላይ ሊወድቅ ነበረ እና ከዚያ ያው ይሄ መሰራት አለብን ብለን ተነጋግረን ተዋውለን አሁን በዚህ ምክንያት ነው አሁን እየተሰራ ያለው ግንባታው እየተሰራ ያለው በዚህ ምክንያት ነውና አሁን እንዲያልቅ ነው ቶሎ በአስቸኳይ እንዲያልቅ ነው ያለው። አሁን ያልቃል፣ ብዙ አይቆይም። የቤቶችና ህንፃዎች ልማት ድርጅት በበጀት ዓመቱ የተሻለ አፈጻጸም ያሳዩ ሰራተኞቹን እውቅና የሰጠበት መርሃ ግብር ተከናወነ። የድርጅቱ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ሳሙኤል እንዲህ አይነት የእውቅናና የምስጋና መርሃ ግብር ሰራተኛውን በማቀራረብ ለተሻለ ስራ የሚያተጋ መሆኑን ገልጸዋል። ዲያቆን እሱ ባለው ሽፈራው የቤቶችና ህንፃዎች ልማት ድርጅት በየዓመቱ ጥሩ አፈጻጸም ላስመዘገቡ የድርጅቱ ሰራተኞች የምስጋና እውቅና መርሃ ግብር አከናወነ። በመርሃ ግብሩ ላይ ብፁዕ አቡነ ሳሙኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያናዊ ልማት ተራድኦ ኮሚሽንና የቤቶች ህንፃዎች አስተዳደር ልማት ድርጅት የበላይ ሊቀ ጳጳስ ሊቀ ስዩማን እስክንድር ገብረ ክርስቶስ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የህዝብ ግንኙነት መምሪያ ዋና ኃላፊና የቤቶችና ህንፃዎች ልማት ድርጅት ዋና ስራ አስኪያጅ እንዲሁም የድርጅቱ ልዩ ልዩ ኃላፊዎችና ሰራተኞች ተገኝተዋል። በመርሃ ግብሩ በተቋሙ የተሻለ አፈጻጸም ያስመዘገቡ ሰራተኞች የምስጋናና የእውቅና መርሃ ግብር የተከናወነ ሲሆን ለሰራተኞች በብፁዕ አቡነ ሳሙኤልና በሊቀ ስዩማን እስክንድር ገብረ ክርስቶስ የምስክር ወረቀት ተሰጥቷል። ሊቀ ስዩማን እስክንድር ገብረ ክርስቶስ በመልእክታቸው ባሳለፍነው አንድ ዓመት በተጨባጭ የሚታይ ስኬታማ ስራዎች አከናውነናል ያሉ ሲሆን እነዚህም ስኬቶች የተመዘገቡት በሰራተኛው ትጋትና አስተዋጽኦ ጭምር ነው ብለዋል። ባለፈው አንድ ዓመት በርካታ ስኬታማ ስራዎች ተሰርተዋል። በርካታ ፈታኝ ጊዜዎችንም አሳልፈናል። የሆነ ሆኖ ግን ድርጅቱ ከነበረበት የማስፈጸም ብቃት የተሻለ ውጤት የተመዘገበበት ዓመት ሆኖ አልፏል። ያለፈው ዓመት እነዚህ ፍሬያማ ስራዎች የተሰሩት በአስተዳደራችን ጥንካሬ ብቻ ሳይሆን በብፁዕ አባታችን ቡራኬና መመሪያ ሰጭነት በሁለቱ አባቶች የጠቅላይ ቤተ ክህነት የሥራ ኃላፊዎች በብፁዕ አቡነ ሳዊሮስና በብፁዕ አቡነ ዲዮስቆሮስ ቀጥታ ትእዛዝ ሰጭነት አመራር ሰጭነት የተከናወኑ ስራዎች ናቸው። አስተዳደራችንም ሰራተኞቻችንም ያከናወናቸው ስራዎች ውጤታማ እንዲሆኑ ከፍተኛውን ሚና የተወጣችሁ ስለሆናችሁ ደስታ ሊሰማችሁ ይገባል።
በዚህ አጋጣሚም ለተመዘገቡት ስኬቶች ከጎናችን በመሆን ላበረከታችሁት አስተዋጽኦ ልባዊ ምስጋናዬን ለማቅረብ እፈልጋለሁ። ሊቀ ስዩማን እስክንድር ገብረ ክርስቶስ ለድርጅቱ ሰራተኞች በፈተና ጊዜ መጽናት ተቋምን መሰረት አድርጎ መስራት ውጤት እንደሚያመጣ በተግባር አሳይታችሁናል ብለዋል። ያለፈው 1 ዓመት የሥራ አፈጻጸማችን በመጠኑ ለመግለጽ እንደሞከርኩት በርካታ ስኬቶች የታዩበት ቢሆንም ብዙ ፈታኝ ሁኔታዎችም የተከሰቱበት እንደነበረ ይታወቃል። ፈተናዎቹ ትምህርት ሆነውን ለኛ ጉልበት ሆነውን የተመዘገቡትን ውጤት ለማስመዝገብ እድል ሆነውናልና በፈተና ጊዜ መጽናት ተቋምን መሰረት አድርጎ መስራትና ቤተክርስቲያንን አምኖ መስራት ግን ውጤት እንደሚያመጣ በቤቶችና ህንፃዎች አስተዳደር ቆይታዬ ወቅት ከተማርኩት ትልቅ ነገር አንዱ እሱ ነው። ስለዚህ ፈተናዎችን መሸሻ አያስፈልግም፣ መጋፈጥ፣ በፈተናዎች ውስጥ የሚመጡትን ነገሮችን ደግሞ ወደ ድል መቀየር እሱን ደግሞ መሰረት አድርጎ ቤተክርስቲያን የሚጠቅም ስራ መስራት ይገባልና በሚቀጥለው ዓመት የስራ ጊዜያችን ሁላችሁም ስራዎቻችሁን አክብራችሁ ከስራ ኃላፊዎቻችሁ የሚሰጧችሁን መመሪያዎች ተቀብላችሁ በጽናትና በታማኝነት ስራዎቻችሁ እንድታከናውኑ አደራ ለማለት ፈልጋለሁኝ። ሊቀ ስዩማን እስክንድር ገብረ ክርስቶስ የምስጋና ዕውቅና መርሃ ግብር ለተከናወነላቸው የድርጅቱ ሰራተኞች እኔ የአመራር ኃላፊነትን የተወጣሁት ትልቁን ሚና ወስዳችሁ ድርጅቱን ለስኬት ያበቃችሁት እናንተ ስለሆናችሁ ከልብ ልናመሰግናችሁ እንወዳለን ብለዋል። ስራ መስራት እስከቻልን ድረስ መለወጥ የማንችለው ነገር እንደሌለ ባለፈው 1 ዓመት ውስጥ በድርጅቱ የተመዘገበው ውጤት በቂ ማሳያ ነውና ይሄ ውጤት በአንድ ሰው በሁለት ሰው በሶስት ሰው የመጣ አይደለም፣ የሁላችሁም የስራ ውጤት ድምር የስራ ውጤት መሆኑን ታሳቢ ማድረግ ያስፈልጋል። እኔ የመሪነት ሚናዬን የተወጣሁት የምችለውን አቅጣጫ ለማሳየት ሞክሬያለሁ። ነገር ግን ትልቁን ሚና ወስዳችሁ የሰራችሁት እናንተ ስለሆናችሁ ደጋግሜ ማመስገን እፈልጋለሁ። ስለዚህ ይሄን መሰረት አድርገን እነዚህን ስራዎች ከሰራን ወደፊት የምንሰራው ስራ ውጤታማ መሆን የሚችለው በስራ አፈጻጸሙ ውስጥ የላቀ ውጤት ያስመዘገቡ ሰዎችን ዕውቅና በመስጠት እንደሆነ ስላመንን ለአሁኑ በሰርቲፊኬት ደረጃ በስራዎቻቸው የተሻለ ውጤት ያስመዘገቡ ሰራተኞቻችንን በሰርቲፊኬት ደረጃ ምስጋና እናቀርባለን። ለወደፊት ግን ከስራ እድገት ጋር የሚያያዝ ከሌሎች ጥቅማጥቅሞች ጋር የሚያያዝ ጭምር የሽልማት አይነት በማምጣት ሰራተኞቻችንን የማበረታታት ስራ እንሰራለን። ብፁዕ አቡነ ሳሙኤል ባስተላለፉት መልእክት ስራ ካልተገመገመ ውጤት አልባ ነው የሚሆነው ያሉ ሲሆን በግምገማው ጥሩ ውጤት ያመጣውን መሸለም ማበረታታት አስፈላጊ ነው ብለዋል። መልካም ሊደርሺፕ ማለት እንዲህ አይነት ነው። መልካም ሊደርሺፕ፣ መልካም አስተዳደር ካለ መገናኘት አለ፣ መወያየት አለ፣ የስራ ውጤትም መገምገም አለ። ስራ ካልተገመገመ ውጤት አልባ ነው የሚሆነው። ሲገመገም ደግሞ እንዲሁ በስራው ላይ ከፍተኛ አስተዋጽኦ ያደረጉ ማበረታቻ ሽልማት ሲሰጣቸው ሞራላቸውም እና ዕውቅና መስጠት በራሱ ትልቅ ነገር ነው። ብፁዕ አቡነ ሳሙኤል ለተሸለሙት ለድርጅቱ ሰራተኞች እንኳን ደስ አላችሁ በማለት ያበረታቱ ሲሆን ላልተሸለሙት ሰራተኞች ደግሞ በቀጣይ የተሻለ አፈጻጸም በማስመዝገብ እንደምትሸለሙ አምናለሁ በማለት ድጋፍ ሰጥተዋቸዋል። ሰው ስራ ለራሱ ለሰው ለሰራው ስራ ነው የሚያስከብረው፣ ለሰሪው ነው የሚያስከብረው እና ሰርታችሁ ወጣችሁ ወርዳችሁ ለተሸለማችሁ በጣም እንኳን ደስ አላችሁ ማለት እፈልጋለሁ። እንደኔ ያልተሸለምነው ደግሞ ለቀጣይ ዓመት ሰርተን ተወዳድረን እንደምንሸለም ተስፋ እናደርጋለን። ከእናንተ ተምረናልና ከእናንተ ተምረን ስራ ምን ያክል እንደሚያስከብር እንደሚያሸልም ካየን አይሆፕ ቀጣዩ ላይ ደግሞ እኛም ወጥተን ወርደን ለመሸለም እንጠራለን። ማቴዎስ ወንጌል ላይ የተጻፈው 3 ሰዎችን ያ ባለጸጋ አንዱ ባለ 5 ሌላኛው ባለ 2 አንደኛው ባለ 1 እንደተሰጠው በሁላችንም አእምሮ በእግዚአብሔር ዘንድ የተሰጠን ጸጋ አለ። ያንን ጸጋ ወጥቶ ማብዛት ግድ ይላል። የህይወት መንገድ ስለሆነ ካልወረድን፣ ካልወጣን፣ ካልሰራን መለወጥ አንችልም። ስለዚህ ላለው ይጨምርለታል ይሆናል፣ ለሌለው ደግሞ ያለውንም ይወስዱበታል ይዋላልና መስራት ለተቋሙም ብቻ ሳይሆን ለህይወታችንም ጭምር።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን አገልግሎት ስርጭት ድርጅት በእንግሊዝኛ ቋንቋ የሚሰጥ የክረምት መንፈሳዊ ትምህርት ሊጀመር ነው። በዘመናችን ታዳጊዎች የሚማሩበት የትምህርት ስርዓት የሚመለከቷቸው ፊልሞችና የሚያድጉበት አካባቢ ባለው ተጽዕኖ ምክንያት ወላጆች ልጆቻቸውን ሃይማኖታዊ አስተምህሮቶችን በአማርኛ ቋንቋ ለማስተማር ለገጠማቸው ፈተና መፍትሄ የሚሆን ልዩ የክረምት ኮርስ መዘጋጀቱ ተገልጿል። ትምህርቱ የሚዘጋጀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን አገልግሎት ስርጭት ድርጅት ኢኦቲሲ ብሮድካስቲንግ ሰርቪስ ኤጀንሲ አዘጋጅነት ሲሆን ድርጅቱ ለአንድ ወር የሚቆይ መሰረታዊ የቤተክርስቲያኗን አስተምህሮ በእንግሊዝኛ ቋንቋ የሚሰጥበት የክረምት ተከታታይ ትምህርት መሆኑንም አስታውቋል። ይህ ልዩ የክረምት ኮርስ ትኩረቱን እድሜያቸውን ከ12 ዓመት እስከ 17 ዓመት የሚሆኑ ታዳጊዎች ላይ ያደረገ ሲሆን ትምህርቱ በቦሌ ሆህተ ብርሃን ቅድስት ድንግል ማርያም ቤተክርስቲያን ወይም ገርጂ ማርያም አዳራሽ ውስጥ በአካል የሚሰጥ ይሆናል። አገልግሎቱ ያለምንም ክፍያ በነፃ የሚሰጥ ሲሆን ለስልጠናው የተዘጋጀ ቦታ እጅግ ውስን በመሆኑ ወላጆች ልጆቻቸውን ቦታ ሳይሞላ በጊዜ እንዲያስመዘግቡ ድርጅቱ ጥሪውን አስተላልፏል። በትምህርቱ መሳተፍ የሚፈልጉ ሁሉ የኦንላይን መመዝገቢያ ቅጽን በመጠቀም መመዝገብ የሚችሉ መሆኑንም ድርጅቱ ገልጿል። ውድ ቤተሰቦቻችን ዜናዎቻችን እነዚህ ነበሩ። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን መርሃ ግብራት ይቀጥላሉ። ሰላም